ዴፊኒሽን የበሽታው ምንነት HIV ይህ ቫይረስ የሰውነታችንን የበሽታ መከላከያ ክፍሎችን ያጠቃል። ይህ ቫይረስ ቲ ሄልፐር የሚባሉ ነጭ የደም ሴሎችን ይገድላል። ቫይረሱ ራሱን በእነዚህ ሴሎች ውስጥ ያራባል። ቲ ሄልፐር የሚባሉት ነጭ የደም ሴሎች ሌላ ስማቸው CD4 ሴሎች ነው። ይህ ቫይረስ ብዙ አይነት ሲሆን የቫይረሱ ክላስ ስሙ ሬትሮቨርዲ ሲሆን የጂኑስ ስሙ ደግሞ ሌንትቫይሩስ ነው። ሁለት ዋና የዚህ ቫይረስ አይነቶች አሉ። እነዚህም HIV1 እና HIV2 ይባላሉ። HIV1 የሚባለው በምዕራብ አፍሪካ ውስጥ ከቺምፓንዚ እና ጎሪላዎች የመጣ ቫይረስ ነው ተብሎ ይታመናል። HIV2 የሚባለው በጋና እና ሴኔጋል ውስጥ ከሚኖሩ ሱቲ ማንግጋቤስ ከሚባሉ ዝንጀሮዎች የመጣ ቫይረስ ነው ተብሎ ይታመናል። HIV1 ይበልጥ ገዳይ ቫይረስ ሲሆን በዓለም ላይ የኤድስ በሽታ ፓንዴሚክ ያስከተለ ቫይረስ ነው። ይህ ቫይረስ M, N, O እና P ተብሎ ይከፋፈላል። ይህ ቫይረስ CD4 ሴሎችን እየገደለ እና ራሱን እያባዛ ሲሄድ የሰውነታችንን በሽታ መከላከያ ስርዓትን አፈረሰ ማለት ነው። ስለዚህም በሽታ ሲያጠቃን በሽታውን መከላከል ይከብደናል ማለት ነው። ይህ ቫይረስ በሰውነታችን ፈሳሾች፣ ደም፣ የወንድ ዘር ፈሳሽ፣ የሴት ብልት እና ሰገራ መውጫ ፈሳሽ፣ የጡት ወተት አማካኝነት ይሰራጫል። ቫይረሱ በሰውነታችን ይገባና ማክሮፌጅስ፣ ዴንድሪቲክ ሴልስ እና ቲ ሴልስ የሚባሉትን በሽታ ተከላካይ ነጭ የደም ሴል አባላትን ያጠቃል። ማለትም የራሱን GP120 ፕሮቲን የሚባል ክፍልን ተጠቅሞ እነዚህ ሴሎች ላይ ይጣበቃል። ከዚያም CCR5 ፕሮቲን የሚባለው ፕሮቲን የሴሎቹ የቫይረሱ ሴል ሽፋን እና የነጭ ደም ሴል ሽፋኖች እንዲዋሃዱ ያደርጋል። በፊውዥን ኦፍ ሜምብሬንስ የዚህ ቫይረስ ዝርያዎች DNA ስትራንድ ሳይሆን ያላቸው RNA ስትራንድ ነው። HIV ሴል አንድ RNA ስትራንድ አለው። የቫይረሱ ሴል ሽፋን እና የነጭ ደም ሴል ሽፋኑ ከተዋሃዱ በኋላ የቫይረሱ RNA ከቫይረሱ ሴል ይወጣና ወደ ነጭ የደም ሴሉ ይገባል። ከዚያም ሪቨርስ ትራንስክሪፕቴዝ በሚባል ዘዴ ይህ RNA ወደ DNA ይቀየራል። ከዚያም DNA ኢንተግሬስ የሚባለውን ኢንዛይሙን ተጠቅሞ ይህ ቫይረስ የራሱን DNA ከነጭ የደም ሴሉ DNA ውስጥ ያስገባዋል። ይህም ማለት ቫይረሱ የተወሰነው የሰውን DNA በራሱ DNA ቀይረው ማለት ነው። ከዚያ ይህ የተወሰነው DNA የተቀየረበት ነጭ የደም ሴል ያለ ፍቃዱ የቫይረሱን RNA እና ሽፋን የሚሆነውን አሚኖ አሲድ ፕሮቲንን ማምረት ይጀምራል። ይህም ማለት HIV ሴል ማምረት ይጀምራል ማለት ነው። እንደዚህ የተመረቱት ቫይረሶች ደግሞ ከላይ ያየነውን ተመሳሳይ ስራ ይሰራሉ ማለት ነው። ከዚያም እነዚህ የተበከሉ ነጭ የደም ሴሎች ይሞታሉ። ስለዚህም የቫይረሱ ቁጥር እየጨመረ የነጭ ደም ሴሎች ቁጥር ደግሞ እየቀነሰ ይመጣል ማለት ነው። የቫይረሱ መራባት በአንድ ቀን ውስጥ እስከ 10 ቢሊዮን እጥፍ ሊደርስ ይችላል። ከ9200 አዳዲስ ኒውክሊዮታይዶች አንዱ ኒውክሊዮታይድ ሚውቴሽን የማካሄዱ እድሉ ሰፊ ስለሆነ ይህ ቫይረስ መድኃኒቶችን የሚቋቋም ዝርያ የመፍጠር ችሎታው ትልቅ ነው። ከዚያም ይህ ቫይረስ በደም ልውውጥ፣ በግብረ ስጋ ግንኙነት፣ በወሊድ ጊዜ ከሰው ወደ ሰው ይተላለፋል። ምግብ አንድ ላይ መብላት፣ ጉንጭ ለጉንጭ መሳሳም፣ መጨባበጥ፣ የጋራ ሽንት ቤት መጠቀም ቫይረሱን ከአንዱ ወደ ሌላ ሰው አያስተላልፈውም። ኤድስ በሽታ ይዞናል የሚባለው ሰውነታችንን ሊያጠቃ ጥሩ ጊዜ ሲጠብቅ የነበረ በሽታ የበሽታ መከላከል አቅማችንን መዳከም ተጠቅሞ ማጥቃት ሲጀምር በበሽታው ስንያዝ ይህን ጊዜ ኤድስ በሽታ ይዞናል ይባላል። ይህ ቫይረስ ሰውነታችን ውስጥ በፍጥነት እየተሰራጨ በሽታ የመከላከል አቅማችንን እያዳከመ ወደ አስከፊ የጤና ደረጃ ይወስደናል። የዚህ ቫይረስ የኢንፌክሽን ደረጃዎች 3 ናቸው።
እነዚህም አኪዩት ኤችአይቪ ኢንፌክሽን፣ በቫይረሱ በተያዝን በጥቂት ሳምንታት ውስጥ ቫይረሱ በከፍተኛ ፍጥነት ሰውነታችን ውስጥ ይራባል። ነጭ የደም ሴሎችም ይህንን ቫይረስ የሚዋጉ አንቲቦዲዝ ያመርታሉ። በዚህ ወቅት ቫይረሱ ወደ ሌላ ሰው የመተላለፍ ዕድሉ እጅግ ከፍተኛ ነው። የበሽታ ምልክት ባይታይም እንኳን በዚህ ወቅት የሚከተሉት የበሽታው ምልክቶች ይታያሉ። ትኩሳት፣ ሰውነታችን ላይ ቀያይ ትናንሽ እባጮች መታየት፣ የጉሮሮ መቆሰል፣ የእጢዎቻችን ማበጥ፣ ራስ ምታት፣ የተረበሸ ሆድ፣ የመገጣጠሚያ ህመም፣ የጡንቻ ህመም ናቸው። ክሊኒካል ሌተንሲ፣ ይህ ቀጣይ ደረጃ ለተወሰኑ ዓመታት የሚቆይ ደረጃ ነው። የቫይረሱን ግስጋሴ በጸረ ኤችአይቪ ሕክምና አንታይሪትሮቫይራል ቴራፒ ማዘግየት ይቻላል። በዚህ ደረጃ ውስጥ ያሉ የተወሰኑ በሽተኞች የበሽታው ምልክት ይታይባቸዋል። አብዛኞቹ የበሽታው ምልክት አይታይባቸውም። ነገር ግን በሽታው በዚህ ደረጃ ላይም ከአንድ ሰው ወደ ሌላ ሰው ይተላለፋል። የቫይረሱ ስርጭት እየጨመረ ሲመጣ ጥቂት ብቻ ቲ-ሴልስ ይቀራሉ። ይህ ደግሞ በሽታ የመከላከል አቅማችንን ክፉኛ ይቀንሰዋል። ስለዚህ ለሌሎች በሽታዎች በጣም ተጋላጭ እንሆናለን ማለት ነው። ኤድስ አኳየርድ ኢሚዩኖዲፊሸንሲ ሲንድሮም፣ ይህ የመጨረሻው ደረጃ ሲሆን በዚህ ደረጃ ላይ በሽታ የመከላከል አቅማችንን እጅግ አነስተኛ ነው። ኤድስ ስለዚህም ሰውን ሊገድሉ የሚችሉ በሽታዎች ከያዙም በሽታውን የመቋቋም አቅም አይኖረንም። የኤድስ በሽታን ካልታከምነው በሕይወት የመቆየት ዕድላችን ከ3 ዓመታት አይበልጥም። እዚህ ደረጃ ውስጥ ከገባን በኋላ ካልታከምነው በሕይወት የመቆየት ዕድላችን ከ3 ዓመታት አይበልጥም። ኤድስ ማለት የኤችአይቪ አስከፊው ደረጃ ማለት ነው። ጤናማ ሰዎች በአንድ ደም 3 ደም ውስጥ ከ800 እስከ 1000 ቲ-ሴልስ ይኖራቸዋል። ኤችአይቪ ካለብን እና በአንድ ደም 3 ደም ውስጥ ከ200 በታች ቲ-ሴልስ ብቻ ካሉን ይህ የኤድስ በሽታ ምልክት ስለሆነ የተያዝነው ኤችአይቪ ወደ ኤድስ ደረጃ መድረሱን ለማወቅ ምርመራ እናደርጋለን። በተጨማሪም ሌሎች ጤነኛ ሰዎችን የመያዝ ዕድሉ በጣም አነስተኛ የሆነ በሽታ ከያዘን የግድ የኤድስ ምርመራ ማድረግ ይኖርብናል። እዚህ ላይ መዘንጋት የሌለብን ነገር የኤድስ ምርመራ ማለት የኤችአይቪ ምርመራ ማለት አይደለም። የኤችአይቪ ምርመራ ቀደም ብለን አድርገን ቫይረሱ በደማችን ውስጥ እንዳለ አረጋግጠናል። የኤድስ ምርመራ ማለት የኤችአይቪ በሽታ ወደ አስከፊ ደረጃ ወደ ኤድስ አድጓል ወይ የሚለውን ለማረጋገጥ ነው የምንመረምረው። የያዘን ኤችአይቪ ወደ ኤድስ በሽታ ደረጃ ከተሸጋገረ የሚከተሉት በሽታዎች በቀላሉ ሊያጠቁን ይችላሉ። እነዚህም ኑሞኒያ፣ ቱበርኩሎሲስ፣ ካንዲዲያሲስ ሳይቶሜጋሎቫይረስ፣ ኤ-ታይፕ ኦፍ ሄርፒስ ቫይረስ፣ ክሪፕቶኮካይ ሜኒንጃይቲስ፣ ቶክሶፕላዝሞሲስ፣ an infection caused by a parasite cryptosporidiosis, an infection caused by an intestinal parasite cancer, including Kaposis sarcoma, KS, and lymphoma kidney disease ናቸው። በዚህ ደረጃ ወቅት የሚታዩ የበሽታ ምልክቶች የሚከተሉት ናቸው። ክብደት መቀነስ፣ ተከታታይ ተቅማጥ፣ ማታ ማታ ማላብ፣ ትኩሳት፣ ዘላቂ የሆነ ሳል፣ የአፍና የቆዳ ችግሮች፣ ተደጋጋሚ ኢንፌክሽኖች፣ ክፉኛ መታመም ናቸው። ሂስተሪ፣ የበሽታው አመጣጥ ታሪክ፣ ኤችአይቪ ለመጀመሪያ ጊዜ የተገኘው የኮንጎ ሰው ላይ በ1931 ነው። ቫይረሱ ከቺምፓንዚ ወደ ሰው ተላልፎ ነው ተብሎ ይታመናል። በአሜሪካ በ1980 ከ100 እስከ 300,000 ሰዎች በበሽታው ተይዘዋል። በአሜሪካ የመጀመሪያው በበሽታው የተያዘ ሰው ሮበርት ሬፈርድ የሚባል የ16 ዓመት ወጣት ነው። ኤድስ የሚባለው በሽታ ከመታወቁ በፊት እንደ ኑሞሲስቲክ ከሪኒ ኑሞኒያ፣ ፒሲፒ እና ካፖዚ ሳርኮማ፣ ኬኤስ ይታይ ነበር።
ተመራማሪዎች ኤድስ የሚባለውን በሽታ ምንነት ካወቁ ከ1 ዓመት በኋላ HIV የሚባለውንም ቫይረስ አወቁ። ኤፒዲሚዮሎጂ በሽታው ያለባቸው ሀገሮች እስከ አሁን በዓለም ላይ ወደ 70 ሚሊዮን ሕዝብ በበሽታው የተያዙ ሲሆን 35 ሚሊዮን ሕዝብ ደግሞ ሞተዋል። በ2016 ዓመተ ምህረት 36.7 ሚሊዮን ሕዝብ ከበሽታው ጋር እየኖሩ ነበር። በሰብ ሳሃራ አፍሪካ በአሁኑ ወቅት ከ25 ሰዎች አንዱ በሽታው አለበት። ኮዘዝ የበሽታው መነሻ ምክንያት በልቅ ግብረ ሥጋ ግንኙነት፣ በመርፌ ማህፀን ውስጥ ያለ ልጅ ጡት ማጥባት፣ ለተበከሉ ፈሳሾች ተጋላጭ መሆን፣ በደም ልገሳ